ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋርም ቢቮይ ነኝ፣ አብራችሁን ቆዩም። ለቻናሉ አዲስ የሆናችሁ ሰዎች በአክብሮት የምጠይቀው ጥያቄ ሰብስክራይብ እንድታደርጉ እንዲሁም ላይክ እንድታደርጉ ያላችሁንም ሀሳብና አስተያየት በኮመንት መስጫው ስር እንድትሰጡ ስል በአክብሮት እጠይቃለሁ። ለሰዓቱ ወደ ያዝናቸው ዜናዎች እናመራለን። ኢትዮጵያን ጨምሮም 10 የአፍሪካ ሀገራት በኢቦላ ወረርሽኝ ስጋት ውስጥ መሆናቸው ተገልጿል። ይህንን በተመለከተም ዝርዝር መረጃዎችን ይዘናል። ፕሬዚዳንት ትራምፕ ደጃፍ ላይ የተኩስ እሳት መከፈቱ ተሰምቷል። ይህንንም በተመለከተ የምስል እንዲሁም ደግሞ ዝርዝር ትንተናዎችን ይዘናል። አብራችሁን ቆዩ። ኢራን ለስምምነት በጣም ተቃርባለች ሲሉ ትራምፕ አስታውቀዋል። ዝርዝር መረጃዎችን ይዘናል። ሩሲያ ጦር በዩክሬን ዋና ከተማ ኪየቭ ላይ መጠነ ሰፊ የሚባል የሚሳይልና የድሮን ጥቃት መሰንዘሩ ተሰምቷል። ይህንንም በተመለከተ የምስል እንዲሁም የቪዲዮ ማስረጃዎች በማቅረብ አብረን እንመለከታቸዋለን። የሱዳን ጦር የፈጥኖ ደራሽ ኃይሉን ድሮን መጣሉን አስታውቋል። ጀነራል አልቡርሃን የተሰራጨውን መረጃም ማስተባበላቸው ተሰምቷል። ይህንንም በተመለከተ ዜናዎች አሉ። ወደ ሀገር ውስጥ ስንመጣም አዶናይ ብርሃንን የመሳሰሉ ወጣቶች የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያሉት ተግባርም የሚያበረታታ ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ አስተያየታቸውን አስፍሯል። አብራችሁን ቆዩም። ኢትዮጵያን ጨምሮም 10 የአፍሪካ ሀገራት በኢቦላ ወረርሽኝ ስጋት ውስጥ መሆናቸው ተገለጸ። የአፍሪካ ህብረት የጤና ኤጀንሲ ባወጣው መረጃ መነሻነትም ቅዳሜ ዕለት በሰጠው መግለጫ ከዲሞክራቲክ ሪፐብሊክ ኮንጎና ከኡጋንዳ በተጨማሪም 10 የአፍሪካ ሀገራት በኢቦላ ቫይረስ የመያዝ ከፍተኛ ስጋት ተደቅኖባቸዋል ተብሏል። የአፍሪካ የበሽታ መከላከልና መቆጣጠር ማዕከል ኃላፊ ዣን ኬሴ እንደገለጹትም ለዚህ ወረርሽኝ ተጋላጭ የሆኑት ሀገራት የሚከተሉትም ናቸው ብሏል። እነሱም ኢትዮጵያ፣ ኬንያ፣ ታንዛኒያ እና ሩዋንዳ፣ አንጎላ፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክ እና ኮንጎ ሪፐብሊክ፣ ደቡብ ሱዳን እና ዛምቢያም ናቸው። ማዕከሉ በእነዚህ ሀገራት ላይ ሊከሰቱ የሚችለውን ስጋት ለመከላከልም ጥንቃቄም እንዲደረግም አሳስበዋል። ትላንት ሌሊት በዋሽንግተን በሚገኝ የዋይት ሃውስ የደህንነት ፍተሻ ኬላና ናሲር ቤስት የተባለ ታጣቂ ከቦርሳው መሳሪያም አውጥቶ ተኩስ መክፈቱንም የዩኤስ ሚስጥራዊ አገልግሎትም አስታወቀም። የአእምሮ ጤና እክል ታሪክ ያለው ይህ ጥቃት ፈጻሚም በጸጥታ ኃይሎች በተወሰደበትም የአጸፋ እርምጃም ተመቶም ሆስፒታል ከደረሰ በኋላም ህይወቱ ማለፉ ተሰምቷል። በስፍራው የነበሩ ጋዜጠኞች በአስቸኳይ ወደ ህንፃ ውስጥ እንዲጠለሉ ተደርጓል። ክስተቱ በተፈጠረበት ወቅትም ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ውስጥ የነበሩ ሲሆን ለደህንነት አካላቱም ፈጣን ምላሽ ምስጋናቸውንም አቅርበዋል። ይህ አደጋም ባለፉት 2 ዓመታት በትራምፕ ላይ ከተሰነዘሩ ጥቃቶች ቀጥሎ የተከሰቱም ሲሆን የፕሬዚዳንቱ ጥበቃ ማጠናከር በሚቻልበት ሁኔታ ላይ አዳዲስ ጥያቄዎችም ተነስተዋል። በተያያዘ ዜና አሜሪካና ኢራን የሰላም ስምምነት ለማድረግ ከስምምነት ላይ መድረሳቸውም ተገለጸ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ለስምምነት በጣም ተቃርባለችም ብለዋል። ስምምነቱም ኢራን የኒውክሌር መሳሪያን በፍጹም እንዳትጠቀም ይከለክላል ነው ያሉት። ትራምፕ የምንፈልገውን ካገኘን ብቻ የስምምነቱን ፊርማ አስቀምጣለሁም ሲሉ ገልጿል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃያም በበኩላቸው ስምምነቱ የተጠናቀቀው ባለፈው ሳምንት ነው ሲሉ ተናግሯል። ባቃያ ስምምነቱ በአሜሪካ እንደሚነገረው የተአረነ መግለጫ አይደለም ብለዋል። እቅዳችን 14 ነጥቦችን ያካተተ ነው ያሉት ባቃያም የመጨረሻው ስምምነት ከ30 እስከ 60 ባሉት ቀናት ውስጥ ይደረጋልም ተብሏል። ቃል አቀባዩም ፕሬዝዳንት ትራምፕ የኒውክሌር ጉዳይ አንዱ የስምምነት አባል መሆኑን በተመለከተ ስለሰጡት አስተያየትም ስለ ስምምነቱ ይዘት አላውቅም፣ ስለዚያም ምንም አልልም ብለዋል። ይሁን እንጂ የኒውክሌርና የሚሳኤል ምርት እንዲሁም የሆርሙዝ ሰርጥ የሁለቱ ሀገራት የስምምነት አካል መሆኑንም ገልጿል። ፕሬዝዳንት ትራምፕ ባሳለፍነው ሳምንት በኢራን ላይ ሊፈጽሙት የነበረውን ወረራም በሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬት ጥያቄ መሰረትም መተዋቸውንም ገልጸዋል። የሩሲያ ጦር በዩክሬን ዋና ከተማ ኪየቭ ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት ሰነዘረ። የዩክሬን ዋና መዲና ኪየቭ በሩሲያ አዳዲስ የኦሬሽኒክ ባላስቲክ ሚሳኤሎች እና ካሚካዚ ድሮኖች ከፍተኛም ጥቃት እንደተሰነዘረባቸውም ተዘግቧል። ጥቃቱ የዩክሬን የሰሞኑን በሩሲያ ግዛት ላይ የፈጸመችውን ጥቃት የተሰጠም አጸፋ ምላሽ መሆኑን ተናግሯል። ሩሲያ በትላንትናው ዕለት ምሽት 90 ሚሳኤሎችንና ከ600 በላይ ድሮኖችን በመጠቀም በዩክሬን ላይ መጠነ ሰፊም ድብደባን ፈጽማለች። በጥቃቱም ሳቢያም ከ90 በላይ ሰዎች የአካል ጉዳት የደረሰባቸው ሲሆን አንድ የወንጌላውያን ቤተክርስቲያን ሙሉ በሙሉ መውደሙም ታውቋል። የሱዳን መደበኛ ጦር ከኢትዮጵያ አቅጣጫም ተነስታም ጥቃት ለመሰንዘር አቅዳ የነበረች የተባለችን እና የፈጥኖ ደራሽ ኃይል ንብረት የሆነችን የቻይና
ሰራሽ ድሮንን በብሉ ናይል ሰማያዊ አባይ ግዛት ውስጥ በጸረ አውሮፕላን ሚሳኤል መትቶ መጣሉን አስታውቋል። በሌላ በኩል ከዚህ ወታደራዊ ውጥረት ጋር በተያዘም የሱዳን ሉዓላዊ ምክር ቤት መሪ ጀነራል አብዱልፈታህ አልቡርሃን የሰጡት የተባለው መግለጫ አስተባብሏል። ሚድል ኢስት የተባለው የዜና ወኪል ጀነራል አልቡርሃንም ቅድመ ሁኔታዎችን ከተመቻቹም ከተባበሩት አረብ ኤምሬትስ ጋር ለመነጋገር ዝግጁ መሆናቸውን ገልጸዋል ሲል ዘግቦም ነበር። ጀነራል አልቡርሃን በበኩላቸው ይህ የተሰራጨው ዘገባም ሙሉ በሙሉ ውሸት መሆኑን በመግለጽም መረጃውን አስተባብለዋልም። ወደ ሀገር ውስጥም ዜና ስናመራም አዶናይ ብርሃንን የመሳሰሉ ወጣቶች እነ ዲላን ፔጅ ያሉ ታዋቂ የአጫጭር ማህበራዊ ሚዲያ ዜና አቅራቢዎችን ወደ ሀገራችን በማምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለውን ተግባር የሚያበረታታ እና ይበል የሚያሰኝ በመሆኑ ወጣቶቹን በርቱ ልንልላቸው ይገባልም ሲሉም ከንቲባ አዳነች አቤቤ ገለጹ። ትውልዱ ገብቶታል ያሉት ከንቲባም የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነበርም ብለዋል። እኛ ለኢትዮጵያ ብልጽግና በትጋት ስንሰራ ወጣቱ ደግሞ የዚህ ስራም ተቋዳሽና የሀገራችን ብልጽግና የሚያጣጥም ይሆናል ሲሉ በማህበራዊ ትስስር ገጻቸውን ባሰፈሩት መልእክት ገልጸዋል። በአሁኑ ወቅትም ሀገራቸውን የሚወዱ እናም ኢትዮጵያን ከፍ ለማድረግ የሚተጉ ወጣቶችን መመልከት እኛም በበለጠ ትጋት እንድንሰራም ትልቅ መነሳሳትን ፈጥሮልናልም ነው ያሉት። የኢትዮጵያ የዓለም ንግድ ድርጅት አባልነት ጉዞ ወደ መጨረሻው ወሳኝ ምዕራፍ መሸጋገሩ ተገለጸ። የዓለም ንግድ ድርጅት አባል ለመሆን ላለፉት ዓመታት ስታደርግ የቆየችውን ጥረት አሁን ላይ ወደ ወሳኝና የመጨረሻ ምዕራፍ መሸጋገሩም ተገልጿል። በጄኔቫም የተመድና የሌሎች ዓለም አቀፍ ድርጅቶች የኢትዮጵያ ቋሚ መልእክተኛ አምባሳደር ንጉሱ ከበደ እንደገለጹት የኢትዮጵያ የአባልነት ሂደት አሁን ላይ ከጥናትና ምርምር ደረጃ ወጥቶ ወደ ማጠቃለያ ምዕራፍም ተሸጋግሯል። ኢትዮጵያና ህንድ የሁለትዮሽ የገበያ ተደራሽነት ስምምነት የተፈራረሙም ሲሆን ይህም የኢትዮጵያን ወደ ዓለም አቀፍ የንግድ ስርዓት ለመቀላቀል ለጀመረችው ሂደት ወሳኝ ምዕራፍ መሆኑንም ተገልጿል። ለሰዓቱ የነበሩን አጫጭር መረጃዎች እነኚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁም ቻናሉን ላይክ፣ ሰብስክራይብ በማድረግ የቻናሉን ማደግ እንድትደግፉም በአክብሮት እጠይቃለሁ። እስከዛውም መልካም ጊዜ